ለአፍሪካ የሰው ሰራሽ አስተውሎት ልማትና ቁጥጥር የፖሊሲ ምክክር የሆነውና እንዲሁም በኢትዮጵያ ለመጀመሪያ ጊዜ ተግባራዊ የተደረገው ኤክስፖ 2025 ላይ ከዓለም አቀፍ የሰው ሰራሽ አስተውሎት ፖሊሲዎች መመሪያዎችና ትግበራዎች አንጻር አፍሪካ ምን ልትማር ትችላለች በሚለው ሐሳብ ዙሪያ የፓናል ውይይት ተካሂዷል። በፓናሉ የተገኙት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የተለያዩ ሀገራትና አህጉራት የራሳቸውን ነባራዊ ሁኔታ ማዕከል ያደረጉ ህጎችን ከሰው ሰራሽ አስተውሎት አንጻር እንደሚከተሉ በማንሳት አፍሪካውያንም ከዚህ አንጻር ሊያዩት ይገባል የሚለውን ተናግረዋል። እንደ አፍሪካ ካለን አውድ አንጻር ከጥንካሬዎቻችንና ከልምዶቻችን በመነሳት ከሰው ሰራሽ አስተውሎት ጋር በተያያዘ ሊኖረን የሚገባ ፖሊሲ ፈጠራን የሚያበረታታ ተግባራዊ የሚያደርግና ወደ ጥቅም የሚለውጥ ሐሳብን ማዕከል ማድረግ ይኖርበታል ብዬ አስባለሁ። ከዚህ ባለፈ ደግሞ ከሰው ሰራሽ አስተውሎት ጋር በተያያዘ ሊመጡ የሚችሉ ስጋቶችንም ከደህንነት ጋር አያይዘን በትልቁ ልናያቸው ይገባል እላለሁ። ከሰው ሰራሽ አስተውሎት ጋር በተያያዘ በተለይም አፍሪካ ልትጠቀምባቸው የምትችልባቸው ብዙ ዘርፎች መኖራቸውን የጠቆሙት ዶክተር ጌዲዮን ጢሞቴዎስ ከጤናው ዘርፍ ጋር በተያያዘ ግን አፍሪካ ብዙ ልታተርፍበት የምትችልበት መሆኑን ጠቁመዋል። ከጤናው ዘርፍ ጋር በተያያዘ የበጀት የሰው ኃይል እጥረትና በርካታ ችግሮች አሉ። በዚህ ዘርፍ የሰው ሰራሽ አስተውሎትን በአግባቡ መተግበር ከተቻለ በተለያዩ ገጠራማ አካባቢዎች ጥራት ያለው የጤና አገልግሎት መስጠት እንደሚቻል እርግጥ ነው። ለምሳሌ ዛሬ አንድ ያየነው ቴክኖሎጂ በአካባቢው ያለ የጤና ባለሙያ የታማሚን መረጃ በመሰብሰብ በዚህ ቴክኖሎጂ መተግበሪያ መረጃዎችን ለመላክ ለማዕከላዊ መረጃ ቋት እንዲደርስ በማድረግ ደረጃውን የጠበቀ ምርመራና ምላሽ ማግኘት የሚችልበትን ቴክኖሎጂ አይተናል። የአፍሪካ ሀገራት በሚቀጥሉት 2 ዓመታት የሰው ሰራሽ አስተውሎት ጥቅምን ለህዝቦች በፍትሃዊነት ተደራሽ በማድረግም ከፖሊሲ ጀምሮ እርምጃዎችን ሊወስዱ እንደሚገባ የአፍሪካ ህብረትን ወክለው የተገኙት ማታ ቦጌ ገልጸዋል። የአፍሪካ ሀገራት የጋራ ይሆንና ሁሉንም ተደራሽ የሚያደርግ የሰው ሰራሽ አስተውሎት ስትራቴጂን ተግባራዊ ሊያደርጉ ይገባል። ለዚህም መሰብሰብና ግንኙነታችንን ማጠናከር ይገባናል። በመሆኑም ያሉብንን የአቅም ውስንነት ለመቅረፍ በጋራ በመስራት ለውጥ ማምጣት እንችላለን። የፓናል ውይይቱ ጊዜውን የጠበቀና ጠቃሚ ነው ያሉት በተባበሩት መንግስታት ድርጅት ተወካይ አማን ዲፐሲንግ በአህጉርም ሆነ በሀገራት መካከል ሁሉን አካታች የሆነ ውይይት መኖሩ በቀጣይነት ሊኖር የሚችለውን የፖሊሲ አቅጣጫ ይወስናል ብለዋል። እንዲህ አይነት የዲጂታል ትብብርና ፖሊሲ ውይይት የሚበረታታ ነው። በተለይ የሰው ሰራሽ አስተውሎት በዓለም አቀፍም ሆነ በሀገራት ተደራሽ በማድረግ ረገድ ትኩረት የሚሰጠው ነው። በመሆኑም ለሁሉም ተደራሽ የሆነ አገልግሎት የወደፊቱን የዲጂታል ዓለም መልክ ለማስያዝ እንዲሁም በእኩልነትና ቀጣይነት ያለው አገልግሎት ለመስጠት ያስችላል። በኢትዮጵያ ለመጀመሪያ ጊዜ በተደረገው የቴክኖሎጂ ኤክስፖ 2025 የሰው ሰራሽ አስተውሎት ልማትና ቁጥጥር የፖሊሲ ምክክር ላይ የአፍሪካ ሀገራት ያላቸውን የሰውና የተፈጥሮ ሀብት በመጠቀም ከዘርፉ ተጠቃሚ መሆን ይገባቸዋል ተብሏል።